አንጓሞች ኮንትራቴን ጨርሼ ልጨምር ስል ሰውየው ከኔ ጋር ደሪና ከዛ በኋላ ኮንትራትሽን አሳድስልሻለሁ ጨምርልሻለሁ አላት። ሀይ ጋይ ሰላም፣ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ወዶቼ ማሮቼ ፍቅሮቼ እንዴት ናችሁልኝ? እኔ ያለሁላችሁ አልሐምዱሊላህ ደህና ነኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለብዙዎች እንዲደርስ ለብዙዎች እንዲማሩበት ብዙዎች እንዲጠቀሙበት እናንተ ላይክ ባደረጋችሁ ቁጥር ኮሜንት ባደረጋችሁ ቁጥር ሼር ባደረጋችሁ ቁጥር ብዙ ፎቶዎች ጋር ይደርሳል። ብዙ ሰው ሊማርበት ይችላልና ፕሊዝ ላይክ አድርጉ፣ ሰብስክራይብ አድርጉ ዩቲዩቡን እና ከዛ በተረፈ ደግሞ ሀሳባችሁን ኮሜንት ላይ ያሳውቁኝ ማለት ነው። እንግዲህ 2 ዓመት ጨርሳ ኮንትራት ልታሳድስ ስትል ጨምራለሁ ስትላቸው ሰውየው ከኔ ጋር እደሪና ከዛ በኋላ ኮንትራትሽን ጨምርልሻለሁ አላት። እስቲ ቪዲዮ ሰምተን እንመለስ። ይሄንን ቅሌት ልንገራችሁ። ሻቃሊቶች ቤሩት የምትሰራ አንዲት ሻቃሊት ነበረች እና 2 ዓመት ኮንትራቷን ትጨርሳለች። 2 ዓመት አለ ኮንትራታችንን 2 ዓመት ኮንትራቷን ትጨርስና የ2 ዓመት ኮንትራት ገንዘቧን እንዳለ ለቤተሰብ ትልካለች ማለት ነው። ሙሉ ገንዘቡን አንድ ወደ ኋላ ሳታደርግ ማለት ነው። ሙሉ ወራው ሲመጣ ሰውየው ነው የሚልክላት። ወደ እሷ እጇ ማይገባ ሁሉንም ትልካለች ማለት ነው። ሙሉ ትልካለች ማለት ነው። ከዛ እንደዛ ያላከች 2 ዓመት ኮንትራቷን ትጨርሳለች ማለት ነው። 5 ሳንቲም በእጇ ሳትይዝ ማለት ነው ትጨርሳለች። እሷ ያሰበችው 2 ዓመት ኮንትራቷን ለቤተሰብ ልካ ከዛ በኋላ 1 ዓመት ትጨምርና የ1 ዓመት ገንዘቧን ምንም ሳትልክ የ1 ዓመት ገንዘቧን እዛ ልትገባ ማለት ነው። ቢያንስ የ2 ወር ወይ 1 ወር ነው ልብስ ምናምን ሻንጣ ገዛስታ የቀረውን ብር ደግሞ እዛ ለመግባት ነበር ያሰበችው። እንደዛ ሰባ የ2 ዓመት ኮንትራቷን በሙሉ ከላከችው በኋላ ሰውየው እኔ በቃ ከ2 ዓመት በላይ አላሰራሽም፣ ምከፍልሽ ገንዘብ የለኝም፣ ወደ ሀገርሽ ነው የምሸኘሽ ይላታል። ከዛ በኋላ እንደምታውቀው ነው ገንዘቡን እንዳለ ለቤተሰብ ልክ ያለው ምንም ብር የለኝም፣ 1 ዓመት ልጨምርና 1 ዓመት ሰርቼ ሄዳለሁኝ፣ 1 ዓመት ብቻ ታገሰኝ ስትለው እኔ ሰራተኛ አልፈልግም ወደ ሀገርሽ ነው መልክሽ በሚለው ይጣላሉ ማለት ነው። መጨረሻ ላይ በጣም ስታስጨንቀው አንድ እንትን ያቀርብላታል። ድርድር ነው የሚባለው፣ ድርድር ያቀርብላታል። በምን መሰላችሁ? ግጭኝና አስቀጥልሻለሁ፣ ስጪኝና ገባችሁ? አማርኛ ገባችሁ? ስጪኝና 1 ዓመት ትቀጥያለሽ። ማርያምን የምሬን እኮ ነው። እንግዲህ ውዶቼ ማሮቼ ፍቅሮቼ ቪዲዮን እንደሰማችሁት ነው። እውነት ለመናገር የብዙዎች የመዳም ቅመሞች ችግር ነው ይሄ ማለት። ብዙ የመዳም ቅመሞች በቃ እዚህ ሀገር ከመጡ በኋላ እኔ ለምን እንደሆነ አላውቅም፣ ሌላ ህይወት አይታያቸውም። ከቤተሰብ ህይወት፣ ከወንድም ህይወት፣ ከእናት አባት ህይወት በስተጀርባ ግን ያው እነሱ እዚህ ሳይመጡ በፊትም ቤተሰቦቻቸው እየኖሩ ነው። እሷንም እያስተዳደሩ ተጨማሪ እያስተዳደሩ እሷንም እየኖሩ ነው። ልጆቻቸውንም እነሱ ራሳቸው ናቸው የሚያስተዳድሩት። ግን ደግሞ የመዳም ቅመሞች እዚህ ከመጡ በኋላ ያለነሱ ህይወት የለም ይመስል ያለነሱ ምንም ነገር የለም ይመስል ብዙ ነገራቸውን ሁሉ ነገራቸውን ለቤተሰብ ጥለው ነውና እንትን የሚሉት ማለት እኔ ለቤተሰብ አትሆኑ ለቤተሰብ አታድርጉ ምናምን አይነት ነገር ሳይሆን አትሊስት ቤተሰባችሁን መደገፍ እንዳለ ነው። ቤተሰባችሁን ደግፉ አትደግፉ አላችሁም። ግን ቢያንስ አሁን 1000 ነው ደሞዛችን። ለምሳሌ ሳውዲ አረቢያ ውስጥ ነው ያለሁት እኔ። ሳውዲ አረቢያ ውስጥ ያላችሁ ልጆች ምሳሌ ልውሰድና ማለት ነው። ሳውዲ አረቢያ ውስጥ ያሉ ልጆች አሁን ለምሳሌ 1000 ነው ደሞዛችን። ከዛ በኋላ ቢያንስ በቃ 500ውን እንኳን አስቀምጠው 500ውን እንኳን ለነሱ ቢያደርጉላቸው ጥሩ ነው። አሁን ኢትዮጵያ ላይ የሆነ ስራ ብትሰሪ 500 ብሩን የምትሰሪውን 500 ብሩ በጣም ትልቅ ብር ነው ወላሂ። አሁን ደግሞ ምንዛሬው በጣም ጨምሯል። ቢሆንም ግን ያኔ ላይ ራሱ ምንዛሬው ራሱ ባይጨምር የዛን ጊዜ ኑሮ የበፊት ህይወትና የበፊት ነገሮች የምንገዛበት ነገርና አሁን ነገሮችን የምንገዛበት ገቢ በጣም የተለያየ ነው ማለት ነው። እንደዛ ሁሉ ነገር ሲጨምር ነገሮችም ኢትዮጵያ ይጨምራሉ፣ እዚህም ገንዘብ ይጨምር ኢትዮጵያም ሁሉ ነገር ይጨምራል ማለት ነው። እና ወዶች የምላችሁ ፈልጌ ነው አትሊስት ወላሂ አትሊስት ማለት ነው 500 ብር ለነሱ ስጧቸውና 500 ብር ለራሳቸው አስቀምጡ። በየወሩ እንኳን መላክ ብትፈልጉ ቢያንስ 1 ዓመት 2 ዓመት እንኳን ለነሱ ልትሰሩላቸው ልትደግፏቸው ብታስቡ ማለት ነው ወላሂ 500 ብር ለራሳቸው አስቀምጡ፣ 500 ብር ለነሱ ላኩ። ከዛ በኋላ ደግሞ ቢያንስ
ቢያንስ አይታወቅም እና ከዚህ ራሱ ብትገቡ ራሱ እንደ ድንገት አሁን እንደዚህ ልጅ ብትገቡ ራሱ ወደ ሌላ ሀገር መመለሻ 200,000 ብር 150,000 ብር በቃ እንደው በትንሹ ሌላ ሀገር መመለሻ ብላችሁ የምትይዙትን 150,000 ብር ለራሳችሁ ብታስቀምጡ በጣም ጥሩ ነው ወላሂ። ምክንያቱም እናንተ ጤነኛ ናችሁ፣ ትሰራላችሁ። ከዚህ አሁን ካላችሁበት ሰዎች ራሱ ባትስማሙ ወታችሁ ሌላ ቦታ መስራት እንድትችሉ ማለት ነው ወላሂ። እና ለራሳችሁ ራሳችሁን አትስሩ ውዶቼ፣ ማሮቼ፣ ፍቅሮቼ። ገና ለገና እዚህ አረብ ሀገር ስለመጣችሁ ብዙ ጊዜ ይጨዋል፣ ይነገራል፣ ይወራል። ግን በቃ ለምን እንደሆነ አላውቅም። እኛ አረብ ሀገር ያለ ልጆች ከቤተሰብ ውጭ የሚታየን ነገር የለም አብዛኞቻችን። እና ራሳችሁ ለራሳችሁ ቆማችሁ ቤተሰብን መደገፍ በጣም ጥሩ ነው። ከዛ በተረፈ ደግሞ ለራሳችሁም እየቆማችሁ ቢያንስ 500 እንኳን አርጋችሁ ግማሽ እንኳን አርጋችሁ ብትልኩላቸው በጣም ጥሩ ነው እና እንደዛ ብታደርጉ ባይ ነኝ። እና ምናልባት የተዘናጋችሁ ልጆች ካላችሁ ላስታውሳችሁ ብዬ ነው። የዛሬ ቪዲዮ ይሄን ይመስላል። እንግዲህ አንዲት ቁም ነገር ትንሽዬ ቁም ነገር ቢሆን ጠብጣችሁበታል ብዬ ተስፋ አደርጋለሁ። ዩቲዩቡ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። አበረታቱኝ ውዶቼ፣ ማሮቼ፣ ፍቅሮቼ። እናንተን የሚጠቅማችሁ እናንተ ይሆናችኋል የምለውን ነገር ነው የማመጣላችሁ። ዝም ብዬ ያየሁትን ነገር እዚህ ጋር ማውራት ደስ አይለኝም ወላሂ እውነት ለመናገርና ቢያንስ ትንሽ ነገር ትማሩበታላችሁ። ካላችሁበት ነቃ ትላላችሁ። የሚያደርጋ በቃ የሆነ እየተዘነጋችሁ ያላችሁበት ሁኔታ ላይ እንኳን ከሆናችሁ ትነቃቁበታላችሁ፣ ትማሩበታላችሁ። ያስተምራል ብዬ የምለውን ቪዲዮዎች ነው ይዤላችሁ የምመጣው። ስለዚህ አበረታቱን። በደንብ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮውን። ሀሳባችሁን ደግሞ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ባይ